ቢያንስ የማመሰግነው ፈጣሪ በመኖሩ ለግድለኝነትን ስሜት ያንን ፈጣሪውን የማያውቅ ብዙ ስላለ በየመንገዱ ማነው ፈጣሪ እያለ ሎስት ይሆናል። ፈጣሪውን አግኝቶ እሱን ማመስገን ዱዓ ማድረግ ቢዚ መሆን ይቻላል። ሊትራሊ 24/7 አይበቃውም ፈጣሪን ለማመስገን እንደገና ለመማር እንደገና ሃይማኖቱ ራሱ በጣም 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 ጊዜ የሚፈልግ ነው። ከዘፈን ወተን ከጫጫታ ወተን ከፓርቲ ወተን ከመጥፎ ንግግሮች ከዳውን ከሚያደርጉ ሞራል ከሚነኩ ቦታዎች እነዛ የውሸት ፍቅር ከሚሰጣጡ ቦታዎች ምናምን ይልቅ ፒውር ኤነርጂ you can literally create የራስን ኢንቫይሮንመንት ወይ የራስን ኢንቫይሮንመንት ክሬት ማድረግ እችላለሁ። ሰዎች ቶክሲክ ሆኑብኝ ይሄ ባዶነት ስሜት አንዳንድ ጊዜ ሰዎች ይፈጥሩብናል። ውሎዬ ኤነርጂ አንዳንዴ ያ ሰው የራሱ የብቸኝነት ስሜት ሙሉ ከሆነ እኔ ሲያገሽሸኝ ምን ይሰማኛል? እሱ ነው ሆንኩ ማለት ነው። ትማራው ግን እኔ የተጠጋሁት ፈጣሪ ስለ እካሌ እንጂ ያገሸሸኝ ፈጣሪ አይደለም። አሪ ጆይስ another ጄ እንደውም ቁርአን አለ ያንድክ ይሳቅ ያለው ቢዚ ያረጋል ቁርአን በመስማት ጊዜ ከሌለ ኤርፓድን ጧ አድርገ በዚህ ምንም ያክል እናንተ ሀገር እንደውም አሪፍ ነው አይደል? እዚህ ታረግነ ቁርአንን ድብልቅ አርገሰሙ ቀኑን ራሱ like የኤነርጂ ክሌንዘር ነው። እሱም አለ ዱዓ ማድረግ አለ ለራሴ ያንን ነገሮች የምትፈልጋቸውን ነገሮች ራይት ዳውን ጆርናል ጻፋቸው። ስትጽፍ ራሱ መልሰ አንብበው you know like then ከማን ጋር ያወራን ራስ ከራስ ጋር ፈጣሪ ደግሞ በመሃል ይመለከታል ማለት ነው። ብዙ ላረፍቲንግ ዱ I mean እንዲናርግ ተባለ ግን ጣሪያ ከሌለን ነጭ የማይጠረቃም በቃ የሆነ ነገር የጓደኝነት ነው 1000 ሰዎች ቢያቅፉ እስቲል ከብቸኝነት ስሜት አይወጣም። because ውስጥ ነው ኦሬዲ ሆሎ የተፈጠረው ጉርጓድ ያለው አንተ ውስጥ ነው እንጂ ከውጪ ከመታቀፉ ጋር አይሆንም። እንደገና ደግሞ የሆነ ሳምቲንግ ነው የምፈልገው ብር ቢሉ ብር በሚል ቢፈስ እስቲል የክፍተቱ የብር ሜንታሊቲው ክፍተቱ እዛ ጋር ስለሆነ ምንም ሊያጭቀው ቢሞላላ አይሞላም። አር ብቻ እንዲ ያል ብንዘረዝራቸው ማብቂያ አይኖረውም። ግን የሆነ ባውንደሪ ገደብ ካረግንላቸው ለእያንዳንዱ ጣሪያዎች ካለ ልክ ወይኔ ሪስቴ አልহামዱሊላህ ዛሬ ነቅቻለሁ አልহামዱሊላህ ዛሬ በልታል አልহামዱሊላህ ተራምጃለሁ አልহামዱሊላህ ለእያንዳንዱ ላይ if you are sick አሁን ብቸኝነቴ ብለሃል ነበር የምታለቅሰው ቁስልህ አያስተኛህም። ቁስልች የቁድንትኗ እጂ እኔ ጥፍሬን አንዳንዴ እንደዚህ ተነቀ አስሬ እና የምታረገኝ ቁስል ካለች እመም ላይ በሆን ፈጣሪ ለዛ ጋልጦን ሳይሰጠኝ ዛሬ ላይ ተነስቼ አልহামዱሊላህ ነው። ሰው አይደለም ያንን 50 ቢያቅፉኝ ከቁስል ህመሜ ዝም ሊያስብሉኝ አይችሉም። ቤተሰብ ቢከበኝ ተከቦ ላይክ ዱዓ ቢያረጉ ሰማይ ምን እመም ካለ ወዴት ነው የምታወጣው? ሆድ ቁርጠት ሲይዝ እንዴት ነው የሚያቀበጠብጠን? ራስን ሲያመኝ you just lose it። ዛሬ at least you're awake ጤናማ አልহামዱሊላህ you know like ለፈጣሪ ምስጋና ቢያመኝም አክቹሊ አሁን ላይ አልহামዱሊላህ ሊያሳልፈኝ የፈለገው በዚህ መንገድ ነው ብዬ ከማመስገን ወዳላለ ሲፈልግ ኮርነር ላይ ባዶ ቢያስቀምጠኝ የፈለገው ነገር አለ ማለት ነው ፈጣሪ ለኔ ሊያስተምረኝ ሶ አልহামዱሊላህ። ክራውድ ውስጥ ሆናችሁ የውሸት ክራውድ ውስጥ ሆኖ ከሚጨበጨብላችሁ ይልቅ ብቻችሁን መቀመጥ አሪፍ ነው። የውሸት ጭብጨባ የውሸት መተቃቀፍ የውሸት ጓደኝነት የውሸት ከሚሆንበት it's better ካላህ ጋር 24 ሰዓት ማውራት because እሱ መንገድ አለው ላንተ የሚለው አንድ ሰው ነጥሎ ማምጣት የሚችል አምላክ ነው። የፈለገው ላንተ ማስተካከል የሚችል አምላክ ነው። እኔ ሰማይና የምድርን ፈጣሪ የሚያክል ነገር ይዘን በትንንሽ ማይነር ነገሮች ዲቴሎች I mean ለኔ እንደዛ ነው ለኔ እንደኔ ሆኑ ማለት አይቻልም። ስለዚህ ላንተ ሆድ ቁርጠት ምናልባት ብቸኝነት ስለሆነ ቶሎ መድኃኒት ያስፈልገዋል ብዬ ስላሰብኩ ነው ቶሎ መፍትሄው ፋሚሊ ነው። just when they hold you ሆድ ቁርጠት ቢያንስ ተንፈስ ይላል ቢያንስ I'm okay still ማሰብ ትችላለህ። your body ያንን ስሜት በቃ like everything is mind right your mind አሁን knows you're ቤተሰብ መሃል ነህ so ብታለቅስም ቤተሰቦች ያቅፈው አብረው ያለቅሳሉ ብትቢደክም አሉ ቤተሰብ እዚህ ጋር ደውለይ ሳቅን I feel depressed ብትለው ምን ሆንክ ብሎ ዘቁራን ቨርስ ሰጥቶ ቢያንስ የሚያጽናኑ ቤተሰባል ሄደ ግን ሌላ ፓርቲ የሚያረግ ጓደኛ ጋር እና ውሰድ ተጣጣለች ጨፍራለ በማይሆን ሃይፕ ያረጋል ሃይፕ አርጎ መልሶ ሲፈጠፈጥ ስትል ብቸኛ ነው አይቀየርም እውነታው እዛ ጋር ተከበብ ምናምን የጀለሲ my friend my body ምናምን ብሎ ነገ tomorrow I'm busy I can't ሊል ይችላል። ላይፍ እንደዛ ነው ሶ የማይቀያየረው ፈጣሪ የሚያዝ በጣም ሪስፔክታል በጣም ጎበዝ እዛ ላይ በርታ። ውጭ ሀገር ስደት ራሱን የቻለ ጋብሶ ከፋሚሊ ጋር የለመደ ኢንቫይሮንመንት ካለ
እንትን አለው በቃ ላይ መውጣቱ ቋንቋ አለ፣ አንደኛ አየር መለወጡ አለ፣ ሁለተኛ ስራ ህይወት ስትረሱ ምናምን ከሆነ ነገር ጋር በቃ ላይ ይበጠብጥሃል። አዳፕት እስከምታደርገው ፕሮሰስ እስከሚያደርግ ብዙዎቹ በዲፕሬሽን የሚጠቁበት ቦታ ነው። ብዙዎቹ ዲፕሬስድ ይሆናሉ። ቢካዝ ኢቨን ጓደኛና አብሯቸው የሚኖር ሰው ቋንቋ ስትል እንኳን አለመግባባት ችግሩ ዲፕሬስድ ያደርጋቸዋል። ግን ኢፍ ዩ ሃቭ ቱ ጎ ትሩ ኢት ከፈጣሪ ጋር መሄድ እትሰማስት በቃ ፈጣሪ ጻፈልኝ መንገድ ከሆነ እትሰማስት በጣም ግዴታ ስለሆነ፣ ካልሆነ ግን ያው ኮንታክት አለ፣ ሶሻል ኔትወርኪንግ አለ። እኛ ጋር ማትጥፋ እዚህ ላይ እኔ ስለ አንዳንዴ ጮህባቸዋለሁ፣ አንዳንዴ ቁራን እንሰማለን ምናምን ሳናውቀው 24 አወር የሚሆንበት ቀን አለ። አብረን ነው እንደሮ እዚህ ጋር በጣም የሚያኮሩ እንኳንስ ደበረኝ አይደለም። ከዚህ በኋላ ኧረ እነዚህ ሰዎች አልፋታሉኝ እኮ ፍቅር በዛብኝ፣ ተጨነኩኝ፣ አስሬ ቼክ ያደርጉሃል፣ ደህና ነህ ሆይ ምን እያረክ ነው፣ በጣም ፎሎ አፕ የሚያደርግ ፋሚሊ ውስጥ ነው። እንዳጋጣሚ ዛሬ መጣሁና ቁርአን ቀራው ዛሬ ምን እያረክ ነው ወንድሜ፣ በላሁ ጠጣሁ ሁሉ በጣም የሚጨነቁ ላይክ ፋሚሊ ከስጋ ከተወለድካቸው በላይ በጣም አንዳንዴ ያሳዝኑኛል። ከሌን ቀፉልኝ ስላቸው የምር ነው ሄደው የሚያቅፉት። በውስጥ ይጽፉና አለን እኛም ወንድማችን የት ነው ያለው እንገናኝ ምን እናርግ ምናምን ዴጅስ ኮነ ኪፖን ባገኙ የዛን ሰዓት ፍቅር ጨነቀኝ ብለህ እንዳትመጣ። አረ እነዚህ ሰዎች አዲ ምን እያረጉኝ ነው እንዳትል እንጂ ዲስታንስ እንዳልሆነ ሁሉ እስከሚሰማ አንተ ብቻ ባትሪ አይረቅ ባትሪ ብቻ ኮኔክት እንደሆነ ነው እንጂ ይጎነ ቢዚ። ስለዚህ ከዛው ላይ ግን የሕክምና የሚያስፈልግ ከሆነ የተለያዩ ነገሮች ካሉ ወንድሞች ስላሉ ተጨማሪ ሄልፕ የሚያስፈልግ ከሆነ አለን። በሱም ቢሆን አትጎልም። እንኳን ደህና መጣ ወደ ቤት ለማለት ነው። አሁን አይ ሆፕ ረጋ ብለሃል ብዬ አስባለሁ። ቀጥል። ችግር የለውም። ምንም ነገር አይቸግርም። ግን በቃ ኢድ እንኳን ሲሆን ረመዳን ሲሆን እንኳን እንዴት ነህ ደህና ነህ እንኳን የሚልሽ በቃ እንዴት ልበልሽ እንዴት ነህ እንኳን ትልቅ ነገር እኮ በቃ ለኔ ስፒክ ዲል በቃ በጣም በቃ ማለትም ደህና ነህ ወይ ደህና ነህ እንኳን የሚል የለም። በቃ ደህና ነህ እንኳን የሚል ሰው የለም። ወላሂ ቆንጆ ስልክ አለኝ፣ ቆንጆ ልብስ ለብሳለሁ፣ ጥሩ ሀገር እኖራለሁ። ግን በቃ ለኔ በቃ አላቅም ብቻ በቃ አለቀ። እኔ ዱኒያ ላይ ብቻ እኔ ብቻዬን የምንቀሳቀሰው ይመስለኝ አንዳንዴ ሳስበው። በቃ ብቻዬን የምንቀሳቀስ በቃ ለእኔ ትልቁ ነገር በቃ ስልክ ብቻ ነው። በቃ ቲክቶክ እናንተ ስትገቡ ማየት ብቻ ነው። በቃ ወይ አንቺ ወይ እነ ሁሱ ወይ ንጽጽር ምናምን እንትን ሲሉ በቃ ቁጭ ብዬ እነሱ ማየት ነው። በቃ ወላሂ ምንም ነገር በቃ አእምሮ የራሱ አይ ቲንክ ያራሱ ማለፍ ስላለብን ነው ብዬ ስለማስብ ነው። ማለፍ ያለብንን ነገር ማለፍ አለብን። የተሰማስ እኔ ብከልልልህ እንኳን የዛሬ ዓመት መምጣቱ አይቀርም ይህ ስሜት አንዳንዴ እኔ አሁን like it's a process of a way of life ከሆነ ይቺን ያንተ ጥንካሬ አላ ሊፈትን የሱን ጽናት ሊያሳይ ከፈለገ መብቱ ነው። እኔ በፈጣሪ ስራ አልገባም። ገብቷል። ከዚ ኦልሬዲ እንደዚህ አይነት ስሜቶችን ልክ ስታልፈው አደይን አሁንም ፈጣሪ እንዳለ ቆመ የምትናገር የምትመሰክር እንድትሆን አላህ ከፈቀደ እኔ ዛሬ ብከልልህ ራሱ ነገ ይመጣል ስሜት። በቃ ማለፍ ካለብህ ማለፍ አለብህ ማለት ነው። ገባ? ሶ ኢንሻአላህ ዊር ሂር ቱ ሄልፕ ዩ። ኢንሻአላህ ደግሞ እዛውም አካባቢ ቅርብ ያለበት ሀገር ላይ አልኩ እኮ እኔ አሁን እዚህ ጋር እንደ ሙስሊም እህት አግኝቻለሁ። እንደማግኘታ አብሬያት እየዋልኩኝ አንዳንድ ጊዜ የሰውኛ ባህሪ ያለ አጠረቀም አይ ዊሽ ማይ ፋሚሊ እዚህ ቢሆን አይ ዊሽ ኦል እንደዚህ ባረግ አይ ዊሽ የሚለው ስሜት እንግዲህ 24 ሰዓት ደህና ነሽ አድዬ እየተባባልን እየዋልን እንዲህ እያዩኝ ማረካበት ጊዜ አለ። ያንን ስሜት የማይነኩል ጊዜ እኔ 50 ጊዜ ባወራችን ቦታ እከሌ ቢልህ የምትወደው ቃል አለ። እከሌ አሁን እሷ እወድሻለሁ ከብርሻለሁ እቴልሽ ሳምባዲ ቢለው የበለጠ የሚል ስሜት አለ አይደል? ምናልባት ዩ ማም ዩር ፋሚሊ ኦር ደግሞ በጣም ዩ ላቭድ ዋንስ ብትሰማው የሚሰጥ ስሜቶች አሉ። ግን ዩ ካንት አታገኘውም ያንን ነገር በቃ አይሆንም። ስለዚህ ጣሪያዬ ምንድነው አትሊስት ላገኘሁት ነገር አላህ ስለወደደኝ አይደል ይሄንን እድል ይሰጠኝ። አትሊስት ይሄንን ባይሆን ምንድን ነበር የምትሆነው? ቆይ ይሄ ባልሆን ምንድን ነበር ሆነ? አሁን ያለውብትን አንተ ከጻፊው የደራሲው ብትሆን አንተ ምን ታደርገው ነበር? ረቂቅ ላይክ ወታር ዩ ጎነ ፑር ማን ነው የሚያስቀምጠው? ፈጣሪ ነው። ስለዚህ እሱ ለጻፈልህ መንገድ እሱ ላዘጋጀው ዛሬን አልኩህ እኮ ብቻህንም ስልክ ባይኖር ተሰብሮ አንደኛው ምን ታደርግ ነበር ብለህ አስበው። ትወጣለህ አይደል? ወደ ሳይሆን ጂም ትሰራለህ፣ ኤክሰርሳይዝ መጽሐፍን ትገልጣታለህ፣ ታነባታለህ። ሶ ይሄ ስልክ ከሆነ ዲፕሬስድ እያደረገ ያለው ኢቨን ስክሮል እያደረግ ጀስት እንደተሰበረ ቁጥር ቻርጅ ላይ አድርግ ጎ አውት ኤክሰርሳይዝ ብቻ እናደል። አሪፍ አየሩ አሪፍ ነው። ደን ጃግ ውጣና ሞር ኤክሰርሳይዝ አድርግበት። የሰው ሀገር ነው ኮይ ፑረ ክሎዝ ኦን ደርብና ውጣ። ምንድነው የሚባለው? ይሄ ጾለተ ምናምን የሚባል ላይ አለ። ጾለተ ማርያም ነው የሚባል አለ። እሱ በግልጽ
ስለ ነብይነቱ ይናገራል። ኢሳ አላሁ ተዓላ እሱን አስመስሎ እዛ ቦታ ላይ እዛው ያንን እውነታውን እንዳይመጣ አይሁዳኖች ምን አደረጉ? አይሁዳኖች እሱን አስመስሎ ጠፋ ወይም አላሁ ተዓላ በተሰውርባቸው ምንድን ነው ያሉት? ጠፋ ብሎ እንዳይሉ ወይ ደረሰ እንዳይባሉ እሱን የሚመስልና እሱን መሰል ሰው ደብድበው ወይም እንትን አድርገው እዛ ቦታ ላይ አድርገው ተሰቀለ ከወገረ ብለው አሉ እንጂ የሞተ አካል ኢሳ አልሞተምም። ያች የሚመጣበትም ቀን አለ። ያንድ ይሄ የመጀመሪያው እስልምናን ላይበት የመጣሁበት መንገድ ማለት ነው። ሌላው ደግሞ ስለ ሃይማኖትሽ አንቺ ሰላቱ ሰላም አለ ረሱሉላህ ሰለላሁ ዐለይሂ ወሰለም። እኔ ስሜ የመጀመሪያ ስሜ ሙሉቀን ካህሊ አንበው እባላለሁ። የተወለድኩት ጎንደር አካባቢ ሲሆን አዲስ ዘመን ትባላለች። አባቴ በጣም እኔ በተወለድኩበት አካባቢ ትልቅ መርጌታ ናቸው። የድጓና የቅኔ ያው እንደዛ ጎንደር አካባቢ ነው ያደግኩት። ከዛ ወደ ስደት የወጣሁት ሜቢ በ19 ዓመቴ ነው። ግን እስልምናን ከሚጠሉት ሰዎች መካከል ነበርኩኝ። መጀመሪያ በረሱል ሰለላሁ ዐለይሂ ወሰለም ላይ ማላግጥ ሙስሊሞች የሆነ በቃ የደም ጥማት ያለባቸው መስሎ ነው ብሎ ከሚደመድሙት ሰዎች መካከል ነበርኩ። አልሐምዱሊላህ ረቢል ዓለሚን። እና ያው በእድገቴም ያው ከእድገቴ ይሄን ይመስላል። ያው አባቴ መርጌታ ናቸው ብዬሻለሁ። የድጓና የቅኔ ወንድሞች አሉኝ። ጎንደር አካባቢ ነው ያደግኩ። ከዛ በኋላ ከስደት ከወጣሁ በኋላ ነው ብዙ ላይፍ የሚጀምረው ማለት ነው። እና ጥያቄ እንደመመለስ ያው በምን አይነት አሁን ድቅና አንተንስ አስተምረውሃል? የእሳቸውን ብቻ ሳይሆን እንደዛ እያስተማሩ ስለ ቤተክርስቲያኗን ብትጠየቅ የምታውቀው ነገርስ አለው? የመወለድን ብቻ ሳይሆን በምን አይነት አስተዳደግ አሳደጉ? ኢንቫይሮንመንት አንተስ በቤተክርስቲያን አገልግሎት ውስጥ ነበርክ ወይ? ብትጠየቅ እውቀት ውስጥ አለ ሆይ የሚለውንም በዛው ንገረን። አዎ አይ እኔ ወንድሞቼ እንዳለ ተምረዋል። እኔ ግን አንደኛ ብዙ የ11 ዓመት የ12 ዓመት ልጅ እያለሁ ነው አባቴ የሞቱት። ግን ወንድሞቼ ሁሉም ግዕዝኛ ይችላሉ፣ ተምረዋል የተወሰነ አልሐምዱሊላህ። እና እኔ ያው ኦርቶዶክስ ነኝ። በፊት ብዙም ዲኔን እምነቴን አጥባቂ አልነበርኩም። ባይዘዋይ እጠጣለሁ፣ እቅማለሁ፣ ዝሙት አደርጋለሁ። በቃ ላይፌ እንደዚህ ነው ነበር። ግን የተወሰነ ቢሆንም መጽሐፍ ቅዱስን አነባለሁ። እየጠጣሁም ቢሆን እሁድ እሁድ ቤተክርስቲያን ለመሄድ እሞክራለሁ። አሁን ካለሁበት ቦታ እንኳን ከመስለሜ በፊት ማለት ነው። ከሰለምኩ እንድሰልም ከዳዋ ካደረገ ቤተክርስቲያን ትሄዳለህ? ቆይ ወደዛ ሳንደርስ በፊት ስለ ክርስትና ምንም አይነት እውቀት የለም? ወንድሞችም አላስተማሩህም? ምንም አይነት ትምህርትን አላገኘም? ትምህርቱንም የተከታተልከበት ነገር የለም? ከመመላስ ውጭ የምታውቀው ነገር የለም በሚል እናያዘው ወይስ የማውቀው ነገር አለ መጽሐፍ ቅዱስ የገባኝ እውነት ነበረ ብለህ የምታውቀው ነገር ካለ አካፍለን። ያው መጽሐፍ ቅዱስ ያኔ አነባለሁ፣ ሃይላይት ነው የማነበው። ግን ያው ስሬስ አልነበርኩም በእምነቴ በዛን ሰዓት ከመስለሜ በፊት ስሬስ አልነበርኩም። ግን ያው ሁሉም ክርስቲያን እንደሚያውቀው ኢየሱስ ድንግል ማርያምንም ሶስትዮሽ ፈጣሪም እንዳለ ያው ሁሉም ሰው እንደሚያውቀው አውቃለሁ። ግን የተማረኩበት በእስላም የተማረኩበት ያው አንድ ፈጣሪ ኃያል ፈጣሪ ከእስላም ከሳ በፊት እሱ ጋር አልደረስንም። አሁን ሶስትዮሽ ያልከውን ነገር በዛ አስተምሮት ላይ እውቀት ነበረ ሆይ ነው? እዛ የሆነ ሃይማኖት ላይ የነበረውን ባክግራውንድ ለመረዳት ነው። ለመፍረድ ወደዚህ የመጣውን ለማቃለል ሳይሆን ያለፍክበት ያኛውን እስከ 19 ዓመት ድረስ ቢያንስ
ብዙ ልምምዶች አሉት፣ ብዙ ተግባራት አሉት። እንደዚህ ሃይማኖት ነበርኩ ስትል የዛን ሃይማኖት ነገሮች ታውቃቸው ነበረ ወይ? ፕራክቲሶቹን የሚያስተምሩትን አስተምሮች ምናምን ዲቴል ያ እሱ መጀመሪያ ጨርስ። ያውቃሉ ከኦርቶዶክስ ሃይማኖት ያው አንደኛ አእምሮ ሊቀበልልኝ የማይችለው ኢየሱስ እንዴት ፈጣሪ ሊሆን ይችላል ነው። ያኔ ቤተክርስቲያን ቢሄድም ውስጤ ደስተኛ መቼም አልነበረም በዚህ ነገር በዚህ ሀሳብ ማለት ነው። ሁለተኛው ደግሞ ስዕል አድኖ የሚባለው ስዕል አድኖ እሱም ቢሆን ውስጤ ያኔ መጀመሪያ ውስጤ አይቀበልም ያኔ ውስጤ አይቀበልልኝም ነበር ያኔ እና ይህንን ነገር ለመጠየቅስ ሞክራል? ወንድሞችን መምህራኖቹን ይህን ነገር አስረዱኝ ብለህ ስጠይቀህ ታውቃለህ? ኖ አስረዱኝ ብዬ አልጠየኩም ግን አልፎ አልፎ ቢሆንም መጽሐፍ ቅዱስ አነባለሁ እና ሼህ አህመድ ዲዳት የሚባሉት አላህ ይራማቸው እሳቸውን እከታተል ነበር በፊት እና መጨረሻ ላይ እውነታውን እያወቁ በአላህ ፍቃድ እውነታውን እያወቁ የመጣው ማለት ነው። ምን ተረዳ? የመጀመሪያ ስለ እስልምና እውቀት ምን ነገሮችን አገኘ? በጣም ከባድ እስልምና በጣም አላህን ማወቁ ብቻ በጣም በቃ አላህ ኃያልና ፈጣሪ አምሳያና ቢጤ ያለመኖሩ በቃ በእስልምና ቁርአን በአማርኛ መጀመሪያ ሳነበው በጣም ነው በቃ የተሳብኩበት ማለት አላህ Subhanahu Wa Ta'ala ምንም አቻና ቢጤ አለመኖር ሁሉም ነቢያቶች የተላኩት የሱን ብቸኝነት ለማወጅ ሰዎችን ያቆሙ ይቁሙ ላኢላሃ ቁሉ ላኢላሃ ኢለላህ ትፍሊሁን ህዝቦቼ ሆይ ላኢላሃ ኢለላህ በሉ በአንድ ፈጣሪ ብቻ መኑ ላኢላሃ ኢለላህ ላ ማለት የለም ማለት ነው። ኢላሃ ፈጣሪ ኢለ አላህ ብቻ ሲቀር ላኢላሃ ኢለላህ በጣም ይሄን ነው ሁሉም ነቢያቶች ከአደም አንስቶ እስከ መጨረሻው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት ይሄን ነው ላኢላሃ ኢለላህ። ይሄ ነው በቃ ከማረከኝ የተሳብኩበት ልሰልምበት የቻልኩት ነገር ይሄ ነው በቃ እና ማንም ነቢያት አንዱም ካንዱ ከፍም ዝቅም ማድረጋችን እየሰማው ነው ሰው ይሄን ነገር ከተማርክ በኋላ እንዴት እዛ ጋር አምላክና ፈጣሪ የሆነውን ኢየሱስ ክርስቶስን ትተህ እዚህኛው አንድ ፈጣሪ ብቻ ያለው ያልገባኝ ነገር ዝም ብዬ አላልፍም። እና በገና ምን ማለት ነው? በገና ማለት ይሄ መንፈሳዊ ዝማሬ የሚቀርብበት ነው። አይተኸው ከሆነ አላውቅም። ትልልቅ እንጨቶች አሉት እና መሀል ላይ ክሮች ነገሮች አሉት። ጭንቅላት ላይ ለምሳሌ የሞከርኩ ነው ከመጣል ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንን የምትጠቀመው አጽዋማት በሚሆንበት ጊዜ ላይ ነው። ጾም በሚሆንበት ጊዜ ላይ በዛ ነው ምስጋና የሚቀርበው። ኦኬ አየህ፣ እኔ ይህን አላውቅም። ፈርስት ታይም ነው የምሰማው። የማላውቀው ነገር ስለሆነ ኦኬ ቴንክ ዩ ቨሪ ማች ግልጽ ስላደረክልኝ። ኦኬ ጎ ሄድ ቀጥል። አፎ በለኝ ስላቋረጥኩ። አረ ችግር የለውም። ያው እነሱም ያልገባቸውን ቢጠይቁ አሪፍ ነው። ዋናም የተገኘውበት ምክንያት ይሄ ነው። የዛኛው ቪዲዮ ላይ ያልገባቸው ነገር ካለ እዚህ በደንብ ለማብራራት እና ለመመለስ ነው የመጣሁት። እናንተም ታሪኩን ያልሰማችሁት ደግሞ እንድትሰሙት ነው እና ከዛ በኋላ የነበረው ነገር ምንድነው? ከምርቃቴ ከሁለት ወር በኋላ በቃ ብዙም አቺቭ የማረጋቸው ጎሎች አልነበሩ። ያው አላህ ሱብሃነሁ ወተዓላ ወደ ራሱ ሲያቀርብህ የሆነ ነገር ሊጎድልብህ ይገባል። ከራስ ማለት እሱን የምትፈልግበት ነገር ሊኖር ይገባል። እና እኔ ወዲያው ፍለጋ አልነበረም የጀመርኩት። እንደውም ጭራሽ እልህ ተያይዤ ረመዳን አንድ ወር አካባቢ 1-2 ወር ሲቀረው በቃ እስቲ ከእስልምና አንድ ሰው ወደ ክርስትና ከመጣልኝ የሚል ሀሳብ ነበር የነበረኝ በሰዓቱ። እና ያለ እውቀት ማለት ይቻላል ንጽጽሩ ላይ ገባሁበት። ማለት ያለኝ በቂ ነው ብዬ ነበር የማስበው። እምነቴ ካለ እምነቴ አንድን ሰው ለመመለስ በቂ ነው ብዬ አስብ ስለነበረ ቀጥታ ወደዛ ነበር የገባሁት። እና ያንን ልሰራ ባሰብኩበት ሰዓት ሁሉም ሰዎች ለእኔ ከባድ ነው የሆኑብኝ። ማለት ከአጠገቤ ትምህርት ቤት ውስጥ አብሮኝ ይቀመጥ የነበረው ልጅ ሀፊዘል ቁርአን ነው እና ከእሱ ጋር በጣም እንግባባ ነበር፣ ግን ለመስበክ አይመችም ነበር።
በቃ ስጠይቀው ያልገባ ነገር ካለ ጠይቀኝ ልመልስልህ ስለው እሱ አይ እኔ ያልገባኝ ነገር የለም ቅዱስ ቁርአን ሁሉንም ነገር አብራርቶታል እዛ ላይ መልሰልኝ በጠይቅም እዛ ነው ይለኝ ስለነበር በጣም ነበር ለሚዘኝ እና በቃ እስቲ ደግሞ እንደዚህ መከሩ ካሉ ብዬ ደግሞ ጭራሽ ወደ ባሰበት ነበር ሄድኩት። ማለት ሴቶች ይቀላሉ ብዬ ለዚህ ነገር ስላሰብኩኝ ሴቶቹን ለመስበክ ነበር የሞከርኩት እና ሴቶቹን ለመስበክ ስሞክር በቃ ዴይሊ ነበረ የምናወራ የነበረው። በጣም እኔ እነሱን ለማሳመን በቃ ያለኝን ኃይል አሟጥጬ ትምህርት መረዳት አቁሜውላ እነሱን ለማሳመን የምከራከርበት ጊዜያቶች ነበሩ የነበሩትና አላህ ሱብሓነሁ ወተዓላ ሂዳያ ሊሰጠኝ ሲፈልግ እነሱ ለሚጠየቁት ጥያቄ አላህ ሱብሓነሁ ወተዓላ ገር ነው ያደረገላቸው፣ ወዲያው ነበር የሚመልሱት። እኔ ደግሞ እነሱ ጥያቄ ሲሰነዝሩልኝ ማለት እነሱን ማሳመን በሚችል ሁኔታ አልመልስላቸው ነበርና ረመዳን በጣም እየቀረበ በመጣ ሰዓት 1 ሳምንት ወይ 2 ሳምንት ነገር ሲቀረው በቃ መጽሐፍ ነው የሰጡኝ እነሱ እንዳነብ እና ያንን መጽሐፍ ወሰድኩትና ቤት ውስጥ አንዳንድ ጊዜ አነበው ነበር በሚመቸኝ ሰዓት። የተነሳው ያው ስራዬ ብዬ አልያዝኩትም በእውነቱ ከሆነ ምክንያቱም በጣም ነበር የጠላሁት ያንን መጽሐፍ። እንደ መጽሐፍም መስሎ አልታየኝም፣ የሆነ እውነታ የሚደብቅ አይነት መጽሐፍ አድርጌ ነበር ያየሁትና ከዛ የሆነ ቀን ላይ ማታ ነገር ነው ከትምህርት ቤት መልስ በቃ ሁሉም ከተኛ በኋላ ምናምን ነገር ወደ ማታ 3 ሰዓት ተነሳውና ያንን መጽሐፍ ማንበብ ጀመርኩ። ያንን መጽሐፍ ሳነበው ላይክ በጣም ብቻ እኔ ለየት ያለ እንትን ያለው እስካሁን ድረስ አይረሳኝም። መጽሐፉም እጄ ላይ ያለ እስካሁን አልጣልኩትም አልሐምዱሊላህ። በጣም በቃ ለየት ያለ መጽሐፍ ነው። ትንሽ ገጽ ነው ያለችው ወደ 20 ገጽ ወይ ወደ 15 ምናምን ቢሆን ከ20 እስከ 15 ባለው ውስጥ ነው እና በጣም ሚኒንግፉል የሆነ ትርጉም ነው የሚያስተላልፈው። ከቅዱስ ቁርአን አያዎችን ይወስዳል፣ ከመጽሐፍ ቅዱስ ጥቅሶችን ይወስዳል። እነዛ በምን መልኩ እንደሚስማሙና የነቢዩላህ ኢሳን ትክክለኛ ማንነት አይደንቲፋይ የሚያደርግ ነበር ያ መጽሐፍ እና በጣም ነበር የወደድኩት። አነበብኩት እና ሳለ በቃ ሙሉ እያሸነፈኝ መጣ። ከዛ ጥያቄ መጠየቅ ነበረብኝ ብዬ ስላሰብኩ ያው መልስ ይኖረዋል ብዬ ስላሰብኩ ቤት ውስጥ እንደዚህ መምህራን በሚመጡበት ጊዜ እኔም በምችለው አቅም ያው መጠየቅ እስካለብኝ ጥግ ድረስ ባልጠይቅም መሄድ የምችለውን ያርቀት ይጃል አጠገብ ያሉትን ያውቃሉ የተባሉ ሰዎችን እንዳለ በዚህ ጉዳይ ላይ አማክሬያለሁ፣ ጠይቄያለሁ። ግን የሚሰጡኝ መልስ የነበረው አይደለም ለልጆቹ ለመውሰድ ይቅርና እኔ ራሴ መልሶ የሚያሳፍረኝ ሁኔታ ነበር የነበረው። እሳቱ ላይ በጣም በቃ የማረሰውና የማፍርበት ታሪክም የተሰራው ያኔ ነው። በቃ ይመልሱልኛል ብዬ ማመጣቸው የነበሩ ጓደኞቼ ወደ ልጆቹን ሰድበዋቸው ስለጠየቋቸው ብቻ ሙስሊሞቹ ልጆች ሰድበው የሚመለሱበት ሁኔታ ነበር የነበረው እና በጣም ነበር እኔ ማፍሬ የነበረው። ለምን እንደዚህ እንደሚያደርጉ ወላሂ እስካሁንም አልተገለጠልኝም። ከልጆቹ ጋርም ከዛ በኋላ ብዙ የማውራት እድል አላገኘንም። ኤኒዌይስ ወደ ታሪኩ ስመለስ ከዛ በቃ ታሪክ እንደዚህ መመለስ ያቅታቸው ምናምን ነገር በቃ ከእስልምናውንም አላመንኩበትም ነገር በሰዓቱ ግን ከክርስትናው ሙሉ በሙሉ ኒውትራል ሆኛለሁ። በቃ ይሄ ነገር ሊያሳምነኝ አልቻለም። ጭንቅላቴ ውስጥ ሸክ ገብቷል። ያንን ሸክ ለማስወጣት ብዬ የማደርገው ጥረት ጭራሽ እውነታውን እየገለጸልኝ ነው የመጣው። በቃ ታውኩት። ግን እስልምና እንዳልቀበል እኔም ደግሞ ኮድድ የተደረኩባቸው ትምህርቶች አሉ። መቼም ከጭንቅላቴ ላይ ልፍቃቸው ማልችላቸው አይነት የነበሩ በሰዓቱ እንደዛ ነበር ማስበው። በቃ በጣም ፈራ የነበረው ጂሃድን ነበረ። ጭንቅላቴ የማይቀበል የነበረው የዘውጆችን ጉዳይ አንድ ሰው ስንት ሚስት ማግባት ይችላል የሚለውን ነገር በጣም በቃ ጭንቅላቴን ይረብሹት ከነበሩት ጥያቄዎች ውስጥ አንዱ ስለነበረ ለሆነ ያህል ጊዜ ሜቢ ከ1 ሳምንት ያልዘለለ ጊዜ ኒውትራል አድርጎ አቆይቶኝ ነበር ያ ነገር። ግን ሻሃዳ ከመያዝ አላገደኝም። ምክንያቱም ተምሬ ላውቀው እችላለሁ ብዬ ስላሰብኩ ሊፈታም ይችላል ብዬ ስላሰብኩ ያው ለመማር ደግሞ በበቂ ሁኔታ ሻሃዳ መያዝ አለብኝ። ከነሱ ጋር እነሱ የሚያደርጉትን ነገሮች እያንዳንዱን ማድረግ አለብኝ ብዬ ስላሰብኩ ሻሃዳ ያዝኩኝ። ሻሃዳ ከያዝኩኝ በኋላ ሻሃዳ ከመያዝ በፊት አንዳንድ ጥያቄዎች ነበሩ ረያን አይደለ? በውስጥ ላይ መጠየቅ ማወቅ የምትፈልገው ይሄ ነገር በእስልምና እንዴት ነው ምናምን ብለህ እነዛ ጥያቄዎችን ምን ነበሩ? እንደ አንዳንዶቹ እንኳን ብጠቅስልን።
እሺ በእርግጥ አሁን ላይ እነሱን ጥቅሶቹን አልተዘጋጀሁባቸውም፣ ግን ማስታወሳቸው አሉ ጭንቅላቴ ውስጥ የቀሩ ልፍቃቸውም አልችላቸው። ምናልባት አያዎቹን የመጽሐፍ ቅዱስ ላይ የሚገኙበትን ቦታዎች ስፔሲፊካሊ ልናግራችሁ አልችልም። ጥቅሶቹ ግን እስካሁን ጭንቅላቴ ውስጥ አሉ። እነሱን አንድ ሶስት ላጋራችሁ። የመጀመሪያው የማቴዎስ ወንጌል ላይ ነው ያለው። ፓርቱ በደንብ ትዝ አይለኝም። አስፈላጊ ከሆነ አይቼው በሚቀጥለው ስንገናኝ ልነግራችሁ እችላለሁ። የሚለው የነበረው እንደዚህ ነው። እኔ ከእስራኤል ከጠፉ በጎች በቀር አልተላኩም ነበር ያለው ነቢዩ ኢሳይያስ። ይህንን ያለበት ምክንያት ደግሞ የሆነች ከናናዊት ሴት መታ እሱን እርዳታ በምትጠይቅበት ሰዓት አይ ቲንክ እንዲፈውሳት ይመስለኛል። እንደዛ ነገር በምትጠይቅበት ሰዓት እኔ ከእስራኤል ከጠፉ በጎች በቀር አልተላኩም ብሎ ነበር የመልሳት። እና መጽሐፉ ሲወስደው ወደ የተወሰደው ያነበብኩት መጽሐፍ ቅዱስ ቁርአን ላይ መጣና ነቢዩ ኢሳይያስ የተላኩበት ህዝብ ለእስራኤል ህዝቦች እንደነበረ በጣም በግልጽ ሁኔታ አስቀመጠው። በቃ ለእኔ አንደኛው ሸክ ሊሆነኝ የቻለው ጉዳይ ይሄኛው ነው። ሁለተኛው ደግሞ የትልልቆቹ ሐዋርያት የአራቱ ወንጌላውያን በሱ የስቅለት ሁኔታ ላይ የነበራቸው የስቅለት ሰዓት ላይ የነበራቸው ልዩነት ነው። አንዱ ጋር ስታየው የ3 ሰዓት ይልካል፣ አንዱ ጋር ስታየው 6 ሰዓት ይልካል፣ አንዱ ጋር ስታየው ደግሞ 9 ሰዓት ነው ብሎ ያስቀመጡት እና እነሱም የእሱን የስቅለት ሰዓት ላይ አለመመሳሰላቸው በጣም ሸክ ካስገባብኝ ነገሮች ውስጥ አንዱ ነው እና ልጠቅስላችሁ የሚችለው ይህን ያለው በደንብ ዲፕሊን ግባ ካላችሁኝ አንድ ልጨምርና በቃ ይበቃል። ሌላ ጊዜ በደንብ ተዘጋጅቼበት ስመጣ ያው እኔም በመዋሸት እንትን ያለ እንዳይመስል ሳትዘጋጅበት ባልዘባርቅ ጥሩ ነው በሚለው አንድ ልጨምርላችሁ። የሉቃስ ወንጌል ወደ መጨረሻ አካባቢ ነው። እሱም እንትን ምዕራፉና ቁጥሩ ትዝ ባይለኝም እንዲህ ነበር የሚለው ኢየሱስ ክርስቶስ የናዝሬቱ ነቢይና ሰው ነበረ የሚለው በጣም በግልጽ ሁኔታ ማንም ሰው አንብቦ መረዳት በሚችለው ሁኔታ ነበር የተቀመጠው እዛ ቦታ ላይ። በቃ ከቀሌዮጳ ጋር ነው አይ ቲንክ መንገድ ላይ የነበሩ መሰለኝ ሁለቱ ቀሌዮጳ እና አንደኛው ሰው መንገድ ላይ እየሄዱ ባሉበት በመሀላቸው ተገኘ ነብዩ ኢሳይያስ። ከዛ ሲጠይቁት ምን ተፈጠረ? እሱ ነው የጠየቃቸው። እንዳላወቀ ሆኖ ሲጠይቃቸው ምን ተፈጠረ በቦታው ላይ እስራኤል ምንድን ነበር የተፈጠረው ኢየሩሳሌም ብሎ ሲጠይቃቸው እነሱ የመለሱለት የነበረው በውስጣ የሆነውን አታውቅምን? ያ ጥሩ ሰው የነበረው ታማኝና ነቢይ የነበረው የናዝሬቱ ኢየሱስ ክርስቶስን እኮ ሰቀሉት ብሎ ነበር የመለሱለት ለሱ። እና ይህም በጣም አንድ ካጠራጠሩኝ ነገሮች ውስጥ አንደኛው ነው። አፉ በሉኝ ለዛሬ ስላልተዘጋጀሁበት ነው። በሚቀጥለው ተዘጋጅቼበት ብዙ ጥቅሶችን የሚሰጣችሁ ይሆናል። ለእኔ ይሄ ብቻ አልነበረም ያለው በሰዓት በጣም ብዙ አሉ። ግን ያው ትክክለኛ ያልሆነ ኢንፎርሜሽን ከመስጠት ለመቆጠብ ሲባል ነው። አፉ በሉኝ። ችግር እና ሌላው ማስተማሪ እንዲሆን ሌላው ድንገት ወገኖቻችን እዚህ እያዳመጡ ካሉ ያን አንተም እንግዲህ አንብበህ የተረዳኸውን እነሱም አንብበው እንዲረዱት ብዬ ነው። አዎ እንግዲህ ለማስተላለፍ ሞክሬያለሁ የቻልኩትን ያህል ጥሩ መልእክት። ከሰሙም ያው ወንድሞቼ ልትረዱ የሚገባው ነገር እዚህ ጋር ሰው የሚጭንባችሁን አይዲያ አይደለም መቀበል ያለባችሁ። አይታችሁ አመዛዝናችሁ ነው መወሰን ያለባችሁ። ምክንያቱም እዚህ ምድር ላይ አንድ ሰው ሊኖር የሚችለው አንድ ጊዜ ነው። ካሰበም ከሞተም ቢወለድም አንድ ጊዜ ነው። ድጋሚ እድል አይሰጠንም። ያንን እድል በማይቆጨን ሁኔታ ብናሳልፈው የተሻለ ነው ባይ ነኝ። እና ለእነሱ ማስተላለፍ የምፈልገው አንደኛው መልእክት ይሄ ነው። ቢያነቡ ባይ ነኝ። በቃ ቅዱስ ቁርአንን ማንበብ አይጠበቅባቸው። መጽሐፍ ቅዱስ በራሱ ወደ ቅዱስ ቁርአን ስለሚመራ እሱን ቢያነቡት የተሻለ ነው ባይ ነኝ። ማሻአላ ኦኬ። የጀማ ኮፒ ሊንክ አድርጉ። ኔትወርክ እያያዘው ነው። እኔም ጋር እያያዘኝ ነው መሰለኝ። ይሰማችኋል? ኔትወርክ ይዞት ነው። ኮፒ ሊንክ አድርጉ። በአሁኑ ሰዓት ላይ ያው ሌላ ነገር የሚያደርጉ ሰዎችም ስላሉ ኢንሻአላህ ሁላችሁም እዚህ ኮፒ ሊንክ በደንብ አድርጉ። አንዴ ታፕ እና ኮፒ ሊንክ እያደረግን አታቆሙት። ይሰማል? የሱ ይሰማችኋል? እኔ አይሰማኝም። ከኔ ነው? ሌላው ይሰማችኋል? የጀማ ኦኬ። አሁን መታሃል። አትሰማን ነበር ረያን። እሺ ያቆምኩበትን ቦታ ልነግሩኝ ትችላላችሁ? ማለት ታሪኩን ጀምሬ ነበር ማለት ስለ ያው ለአንዳንድ ወገኖቻችን ምክር እየሰጠህ ያን እዛ ጋር ነው ያቆምከው።
እንዲያነቡ መጽሐፍ ቁርአንን ምናምን እንዳልክ እዛች ጋር ነው የተሰማ የመጨረሻው። እሺ ወደ ታሪኩ ልመለስ ማለት ነው። አሁን ጥያቄ ካላችሁ ያው ማቅረብ ይቻላል፣ ግን እኔ አሁን ወደ ታሪኩ ልመለስ። ያን ያህል ከነካው በቂ ነው ብዬ አስባለሁ። ምን ትላለህ ነው? እሺ መርሐባ። እሺ በቃ ከዛ በቃ ሻሃዳ መያዝ ፈለግኩኝ። ያው ሻወር እንደወስድ ነገሩን። ሻወር ወሰድኩኝ። በንጋታው ትምህርት ቤት ሄድኩኝ። ትምህርት ቤት ሄድን። ከዛ ከትምህርት ቤት መልስ እዛው አቅራቢያችን ላይ ያለ መስጂድ ነበር። ጓደኛዬ ወስዶ እዛ ሻሃዳ ሲያዘኝ ማለት ነው። ያስያዘኝም ኡስታዝ እዛ መድረሳ ላይ ኃላፊ ነበሩ ማለት ኡስታዞችን የሚቆጣጠሩ እሳቸው ነበሩ እና እሳቸው ነበሩ ሻሃዳ ያስያዙኝ። አጋጣሚ አውቃቸዋለሁ እዚሁ ሰፈር ውስጥ በፊት የምንተዋወቅ ነበር። እዛ ጋር ተገናኘን። ከዛ እሳቸው ሻሃዳ ሲያዙኝ ከዛ ተመለስኩ። ግን አሁንም የሆነ ላይክ ውስጤ ላይ የቀረ ነገር አለ። በጣም በቃ የሆነ የሚያታግለኝ የነበረ ነገር እና በዚህ ሁኔታ 1 ሳምንት ነው የቆዩት። የምሰግደው 10 ነበረ። እሱም ማንም ሰው እንዳያየኝ ሲባል ለጥንቃቄ ነበር። 10 ብቻ ሰግዳለሁ። ከትምህርት ቤት ስንወጣ በቃ ከዛ ዝም ብሎ መውጣት መግባት አይነት ነበር የነበረው። ረመዳንንም ልክ ሲገባ አካባቢ የነበረው ምንድነው ስጾም በቃ የሆነ ሳላውቀው ነው ሰዓቱ የሚሄደው ምናምን ነገር ብዙም እንትን አላልኩትም ነበር፣ አልተዘጋጀሁበትም ነበር። ብቻ እንደዚህ አይነት እንትን ነበር አህዋሉ እንደዚህ አይነት ነበርና አላህ ሱብሓነሁ ወተዓላ ሊያስተካክልልኝ ሲፈልግ ከፊቴ አንዳንድ ነገሮችን ያው አመጣብኝ ማለት ነው። ያልጠበቅኳቸው ነገር ግን በህይወቴ በጣም ትልቅ ትምህርት አስተምሮኝ ያለፉ ነገሮች ናቸው በሰዓቱ አፕን አድርገው የነበረውና አሁን እሱን የምነግራችሁ ይሆናል። የሆነው ይህ ነበር። ረመዳን ልክ እንደገባ የመጀመሪያውን ቀን ከጓደኛዬ ጋር ጾምን። አልከበደኝም። እሱ ቤት ሄደን አፈጠርን። ተራ እየተሰገደ ወደ ቤት ተመለስኩኝ። ቤት ገባው። ያው ማንም ምንም የተናገረኝ ነገር አልነበረም። ትንሽ አመኝ ስለነበር ያንን ከግንዛቤ ውስጥ በማስገባት ቤተሰብን በጣም ተረድቶኝ በቃ ከማስበው በላይ ነበር የነሱም እንክብካቤ። በቃ ምንም ነገር አልተናገሩኝም ነበር። ገብቼ ተኛውና አሰብኩት ያኔ እስከ መቼ ነው እንደዚህ የሚቀጥለው? ቤተሰብም ጋር እንደዚህ ሳያውቁ የምሰራውን ቢያውቁ በጣም ከባድ ነገር ነው የሚሆነው። በራሳቸው መንገድ ከሚደርሱበት አትሊስት እኔ ብነግራቸው የተሻለ ይሆናል ብዬ ነበር በሰዓቱ ያሰብኩት። እና ያንን ቀን የመጀመሪያው ረመዳን በጣም በቃ እንቅልፍ አጥቼ ነበር ያደርኩት። ሁለተኛ ቀን ጓደኛ ጋር ትምህርት ቤት ሄድኩኝ። ከዛ ነገርኩት። በቃ ለቤተሰብ ብንናገር ምን ይመስልሃል? እኔ እንደዚህ መቀጠል ደብሮኛል አልኩት። ከዛ እሱ ምንም ሀሳብ አልሰጠኝም። ኡስታዙ ጋር እንሄድና ሻሃዳ ያስያዙክ ኡስታዝ እሳቸው የሚሉንን ሰምተን እሳቸው እንዳሉ እናደርጋለን፣ እኛ ስለዚህ ነገር ልምዱም ምንም የለንም ሲለኝ እሺ ብለን ከትምህርት ቤት መልስ 11 ሰዓት ላይ ወደ መስጂዱ ሄደን ጠየቅናቸው ኡስታዙን። እሳቸው ከእሳቸው ተለቅ ወደ ኢማሙ ነው የመሩን። ወደ ኢማሙ ሲመሩን እኛ እሳቸው ጋር ሄደን ኢማሙን ጠየቅናቸው። ታሪኩን አስረዳናቸው በደንብ የተፈጠረውን ነገር እና እኔ ነፃነት ማወጅ እፈልጋለሁ፣ ቤተሰብም አውቆ ነው እንደዚህ አይነት ነገር መንቀሳቀስ ያለብኝ ስላቸው ያው እሳቸው መክረውኝ ነበር በሰዓቱ። ትንሽ እኔም የፈጠንኩበት ብዬ አስበው የነበረው ይሄ ነው። አዲስ አለም አልፈጠንክም ብላኛለች። ግን በቃ ኡስታዙ ሲሉኝ የነበረው ምናልባት 12 ክፍል ከጨረስክ በኋላ ዩኒቨርሲቲ ስትገባ ለአንተ ነገሮችም ጋር ስለሚሆኑልህ ከዛ በኋላ ብትነግራቸው ከባድ ሁኔታ ውስጥ አትገባም ነበር ያሉኝ። ግን እኔ ላይክ ምንም በቃ እንደዚህ አይነት ነገር አልታይም። 2 ዓመት ሙሉ ሰው ቤተሰብ ሳያውቅ እኔ በእንዲህ አይነት ኮንዲሽን ውስጥ መቀመጥ በጣም ከባድ ነው የሚሆነው። ለዛ መናገር አለብኝ ብዬ እንትን ስል በቃ እንደዚህ ካሰብክ ተናግረህ ነፃነትን ብታውጅ የተሻለ ነው ስላሉኝ እኔም ብዙ ጊዜ ስላሰብኩበት በቃ ወደ ቤት ተመለስኩ። ለመናገር በጣም ተዘጋጅቼ ነበር የተመለስኩት። እና ቤተሰብ ስትል ከይቅርታ ጋር ረያን እና እህትና ወንድሞች አሉ፣ እናት አባት፣ እስኪ ስንት ናቸው? ማለት ማን ነው አንተን ለማሳወቅ ፈልኩ? እናትህና አባትህን ወንድሞችን ይህንም ግልጽ ብታደርግልን። እሺ ማለት እናትና አባት ከዛ አንድ ታናሽ ወንድም ነው ያለኝ። ልነግረው የምችለው ይቀለኛል ብዬ ማስበው በደንብ መግባባትም እናቴ ነው። ያው ብዙ ሰዎች ጋር ያለ ነገር ነው፣ ትረዱኛላችሁ ብዬ አስባለሁ። ለእናቴ ስለነበረ የሚቀርበው ያው አባቴ በብዙ ነገር ሲሪየስ ስለሆነ ለእሷ ነው ሄጄ የነገርኳት ማለት ነው። የሆነውን ነገር ግን በተገላቢጦሽ ነው የሆነ ማለት ለእሱ ብነግረው በሰዓቱ እንደዚህ አይነት ነገር ሊረዳኝ የሚችለው እሱ ነበር።
ያው ከእሷ ጋር ካለን ቅርበት አንጻር ነበር ለእሷ የነገርኳት። ግን ያ ነገሮችን ትንሽ ከባድ ነበር ያደርገው። በሰዓቱ ነገርኳት። በቃ እነሱ የራሳቸው የሚሉትን እርምጃ ወሰዱ ማለት ነው። ምናልባት እነሱን መተረክ ይኖርብኝ ይሆን አላውቅም። በዛኛው እንትን ላይ ስላልኩት ግን ተርከው ካላችሁኝ አሁን እዚህ ጋር መናገር ይችላል። አዎ ተርከው። እኔም አልሰማሁትማ። እኔም እኮ እንደ አዲስ ነው ታሪኩ የምሰማው። እሺ ከዛ ለእናቴ ነው ጠርቼ ነገርኳት። ልትወጣ ቸኩላ ነበር። ሰፈር ውስጥ እንደዚህ እድር ነበራት በሰዓቱ። ያንን ከመሄዷ በፊት ጠራዋት። አስፈላጊ ጉዳይ ስለሆነ ያው ከዚህ የሚበልጥ ጉዳይ ለመነጋገር አለብን ስላት፣ እሷም የዚህን ያህል ባትጠብቅም እሺ ነው ያለችኝ። ከዛ በቃ በር ላይ ነበር የቆምነው። ነገርኳት እንደዚህ ነው በቃ እኔ በእስልምና አምኛለሁ እና የመሳሰሉትን ነገሮች በቃ እሷን ሊያሳምናት ይችላል ብዬ ያሰብኩትን ነገሮች በሰዓቱ ተናግሬያለሁ። ከዛ እሷ ያሰበችው በር ላይ መቆማችንን ምናምን በቃ የሆነ ላመልጥ የተዘጋጀው በቃ የሆነ የበረገኩ ነገር ነው የመሰላት። በቃ ልብስ አዘጋጅታ ልትወጣ ምናምን የመሰላቸው ማዘር። እንደዛ ነበር የመሰላት እናቴ። የመሰናበቻ ነገር። ኦኬ። ከዛ መለሰችኝ ወደ ክፍሌ ያስገብታ ዘጋችብኝ ምናምን ነገር። ትንሽ ከባድ ነበር። ከዛ በኋላ የነበረው ጊዜያቶች በጣም በቃ ቆጨኝ። ወይ ባልናገር ወይ ወደ ቤት ባልመጣ ይሻላል ብዬ ያሰብኩበት ሰዓት ነበር። በዛ ላይ ደግሞ ረመዳን ነበር። ረመዳን 2ኛ ቀን ነበር። ሱብሃንአላህ። 2ኛ ቀን 10 ላይ ነው የተናገርኩት። የዛሬ አመት ማለት ነው። ጾመኛም ነበርክ? ጾመኛ ነበርኩ። ሱር በልቻለሁ። ትንሽ ቀለል ያለ ያደረገልኝ ያኛው ነው። ሱር መብላቴ ብዙም አላከበደብኝም ጾም። እሺ። ከዛ በቃ እነሱ በጣም ደንግጧል፣ ተናዷል። ማለት ኤክስፔክት የሚያደርጉት ነገር አይደለም ይሄ። እኔ ከዛሬ 3 ቀን 4 ቀን በፊት ስለ ክርስትና ስጠይቅ ሳውቅ ነበር እንጂ የሚያውቁት ዛሬ ላይ እንደዚህ ይሆናል ብሎ እነሱም አላሰቡም ነበር። ያው ባልፈልገውም እንግዲህ ሀፕን አድርጓል። ምንም ማድረግ አይቻልም። አልሐምዱሊላህ። እነሱ ይህንን በሰሙ ጊዜ በቃ የሚችሉትን ነው ያደረጉት። ማለት አንድ ቤተሰብ ልጁ ቢከፍርበት ወይም ደግሞ በእነሱ ሳይድ ሲታይ ልጁ ቢሰል ሊያደርገው የሚችለውን በጣም ብዙ ነገር አድርገዋል። ያው ከቤተሰብ አንጻር በሚለው ነው እኔም የተረዷቸው። ያው እንግዲህ አላህ ሂዳያ ከሰጣቸው የሚስተካከሉ ይሆናል ወደፊት ኢንሻአላህ። እና ያደረጉት ነገር ቢኖር በቃ ፓኒሽ ማድረግ ማለት ፊዚካል የሆነ ግብግብ ውስጥ ነው የገባ ነው። ያ የሆነው በእኔ ምክንያት ነው። እኔ ለውስጥ ገብቼ ስለነበር በሰዓቱ በቃ ያሰብኩት ምንድነው ሰላት ሰግጄ እመጣለሁ። ይህንን ቃሌን ወላሂ እንደምጠብቅ በጣም በተደጋጋሚ ነገርኩ፣ አስረድቻቸዋለሁ። ሰላት ሰግጄ እመለሳለሁ። ያኔ ቁጭ ብለን እናወራለን። ጾመኛም ነኝ፣ አፈጥራለሁ። ግን አሁን ላይ በእናንተ እምነት ስላላመንኩ እኔን አትያዙኝ ብዬ ነበረ እንትን ያልኳቸው። እነሱ ግን አልሰሙኝም። በዚህ ሰዓት ወዴትም አትወጣም ነው ያሉኝ። ምክንያቱም እነሱ ያስቡ የነበረው በቃ ስለደነገጡ ነገር እንዳይመቱኝ ብዬ ፈርቼ ምናምን ከቤት ወጥቼ በዛው መቀር ነበር የመሰላቸው እነሱ። እና አትወጣም አለኝ አባቴ። በቃ ትንሽ ግብግብ ተነሳ ቦታው ላይ። አለፋዘርም ማዘር ነገረቻቸው። ማዘር ነገረቻቸው። እኔ እሱን ፓርት አልሰማው። ማለት ክፍሌ ተቆልፎብኝ ስለነበር እንደነገረ ባትነግረው ኖሮ እኔ ክፍል መጥቶ ምን እንደተፈጠረም አይጠይቀኝም። የዚህን ያህልም አንደራረስም ነበር። ኖርማል ቁጭ ብሎ ሌላ ጊዜ እንደሚያደርገው የራሱ ስራ ነበር የሚሰራ የነበረው። ግን በአሁኑ ሲመጣ እናቴ ስለነገረችው እኔ እናናገረኝ ቀጥታ። እና የሆነው ይሄ ነበር ማለት በቃ እነሱ ፎርስፉሊ ነገሮችን ማድረግ ጀመሩ። እኔም በቃ በጣም ውስጥ ስለነበርኩኝ በቃ ቤተሰብህ ናቸው ረጃን የሚለውን ጭንቅላቴ ውስጥ የሚያስተጋባልኝ ምንም ነገር አልነበረም። በቃ በጣም የሆነ እንደ ትልቅ እንትን ነበር ያየኋቸው። እኔ እንጃ ወላሂ እንዴት መግለጽ እንደምችል። በቃ እንደማይታመን ሰው አድርጌ ነበር በሰዓቱ ያየኋቸው። በጣም አላህ ሱብሃነሁ ወተዓላ ያው የቀደረው ነገር ስለሆነ አሁን ላይ አላማረርበትም። ግን አልሐምዱሊላህ ከዛ ግብግብ ውስጥ ነው የገባ ነው። መብራት ጠፍቶ ነበር። ሶላር ነበር አባት የያዘው። ሶላሩ ተሰበረ። በዛ ግብግብ መሀል የሚታይ ነገር የለም። እኔም በቃ በደፈናው ለማምለጥ ነው የምሞክረው። ከዛ ትንሽ ተጎዳዳን ነገርና ያው እኔም እጄን አሞኛል። ለመውጣት
አይ ቲንክ ወደ በር ቀርብ ያለው በሰዓቱ ማስታውሰው ይሄን ያለው ወደ በር ቀርቤ በነበረበት ሰዓት ተመታውና ወደኩ። ሊሆን የሚችለው እንደዛ ነው። ምክንያቱም ዝም ብዬ ነው የወደኩት። ምን እንደነካኝ አላውቅም። በመታ እንጂ እንደዛ ልወድቅ የሚችልበት ሁኔታ የለም። ከዛ ወደኩ። ስነሳ በጣም ከባድ ነበር። እናቴም አባቴም አሉ ፊት ለፊት ላይ ቁጭ ብሏል። በጣም እንደተናደዱ ከፊታቸው ነው የሚያስታውቀው። ከዛ ያው አትወጣም እወጣለሁ፣ እንደዛ ከሆነ የውሻችን ሰንሰለት ነበር ያኔና በሱ ነው የምትታሰረው እምቢ ካልክ በሚል ያስፈራሩኝ ነበር በሰዓቱ። እኔ ደግሞ በጣም እልህ ውስጥ ነበርኩኝ። እወጣለሁ ነበር ማለት እንደዛ ሆነ። እስከዛ ድረስም ጾመኛ ነበርክ ወይ? በላህ አፈጠርክ ማለት በወቅቱ ጾመኛ ነበር? አይ የምበላበት ሁኔታ አልነበረም። እስከ ኢሻ ድረስ እዛው እንደዛው ትግል ላይ ነበር። ከዛ በኋላ በጣም በቃ ግብግቡ እንደዛ ነበር። ከኢሻ በኋላ ግብግቡን በጣም ስላደከመኝ በቃ ምንም ማድረግ አልቻልኩም። ሲነጋ እንግዲህ ፈጣሪ ያውቃል በሚለው ወደ እነሱ ሀሳብ ተሸነፍኩና ተኛው። ስተኛ በጣም ስለራበኝ የሆነ ሰዓት ላይ ተነስቼ በለው። ሰዓቱን በደንብ አላስታውሰውም። አጠገቢ ምንም ሰዓት ላይበት የምችልበት ማቴሪያል ስላልነበር ስልክም አልነበረኝም በሰዓቱ። የእጅ ሰዓቴም እኔ ጋር አልነበረም ምናምን እና የሆነ ሰዓት ላይ ብቻ ተነስቼ በለው። ከዛ ድጋሚ ስነቃ አይ ቲንክ ጠዋት 1 ሰዓት ምናምን ነገር ነው። ወደ ትምህርት ቤት ልሄድ ስል አይሆንም አሉ። ለምንድን ነው የማልሄደው? መሄድ እፈልጋለሁ፣ ከዚህ ደግሞ ማንም አያስቆመኝም ብዬ በቃ በጣም እንደ ትናንትና አይነት ግብግብ ላነሳ ስል እሺ ትሄዳለህ፣ እንሄዳለን፣ አብረን ነው የምንሄደው፣ የምንሄደው ግን ለማስፈቀድ ነው አሉ። ከዛ ለምንድን ነው የምናስፈቅደው? ፈቃድ የሚያስፈልገው ነገር አለ እንዴ ስል አንተ ታመካል ራስህን አይደለም፣ ስለዚህ ጸበል መሄድ አለብን፣ እንደዚህ ነው ያሉኝ ቃል በቃል። ጸበል መሄድ አለብን በቃ እኔም እሺ። ከዛ እኔም በቃ በሰዓቱ መንገድ ላይ እንትን ለማለት ምናምን አሰብኩኝና ሀሳቡን ሪጀክት አላደረኩም፣ ተቀበልኳቸው። እንሄዳለን፣ አብረን ነው የምንሄደው፣ የሆነ መንገድ ላይ ምናምን ስታፎች አሉ አይደለ የማምለጥ ምናምን፣ እንደዛ ነበር ያሰብኩት። በሚያሳዝን ሁኔታ ሁለታችንም ተነቃቅተናል። ማለት እኔም ቶሎ እሺ ስላቸው እነሱም ባቀረቡት ሀሳብ ምንም ሳልግደረደር ስቀር በቃ ያሰብኩት ነገር እንዳለ ስለገባቸው ከጎረቤት ሰው ጠሩ። ላይ ከጎረቤት የጠሩት ሰው በበፊት ህይወቱ አይ ቲንክ ወታደር ነበር መሰለኝ። በጣም ጠንካራ ነው፣ ቦዲ ቢልደር ነው ምናምን ነገር። እሺ። እና መጥቶ እሱ ከአጠገቤ ነው ቆመ። ማለት ብንቀሳቀስ ከእሱ ጋር ነው እንጂ ከሌላ ሰው ጋር መሆን አይችልም። ማለት ከእሱ መለየት አልችልም። ከዛ በሰዓቱ ትምህርት ቤት እንደዚህ ታጅቤ ሄድኩኝ ማለት ነው። ከዛ ያሰለሙኝ ልጆች አገኟቸው ቀጥታ ፊት ለፊት። እሱ በጣም አንተ ደግሞ ትንሽ ነው መሰለኝ አይደል? እኔ ያው እንግዲህ ያው ከፎቶም እንደምትረዳው ነው። ብዙ ቼንጅ የለውም። 1 አመት ነው ያለፈው ከዛ በኋላ። ያኔ ደግሞ እድሜ 16 ነበር እንበል ወይ ገና አልሞላም? ያኔ እድሜ 16 ነበር። ኦኬ እሺ። አይ 16 ሞልቻለሁ። አሁንም 17 እየጨረስኩ ነው፣ ትንሽ ነው የቀረኝ። እሺ። እና በሱ ታጅበን እየሄድን እያለ ወደ ትምህርት ቤት ልንገባ ስንል ልጆቹን አዩዋቸው ከሩቁ እና በቃ ምን ማለት እንዳለብኝ ወላሂ ግራ ገብቶኛል። ማለት ከእነሱ ጋር ከተገናኙ እኔም ባናገሩበት ፎርስ ነው እነሱ ሊያናግሩ የሚችሉት። በጣም አባቴ ሲናደድ ወይም ኢሞሽናል ስቴት ላይ ሲሆን ወንድ ሴት ብሎ አይመርጥም። በጣም ከተናደደ በቃ አጓጉል ነገሮችን ሊያደርጉ ላይ የሚችልበት ጊዜ ስለነበር የነበረው በጣም በቃ ፈርቼ ነበር። እነሱ ወደ እኔ እንዳይጠጉ የቻልኩትን ያልስጥር ነበር። እና እንደውም የባሰው ላይክ አንዷ መጣች። በጣም እኔ እንጃ ስማቸውን የማልጠቅሰው ያው ለእነሱ ደህንነት ሲባል ነው። የእነሱን ፍቃድ አልጠየኩም፣ የመጥቀሱን ፍላጎቱም የለኝም። ያው እነሱ በጣም ለእኔ የዋሉልኝ ውለታ ወላሂ በቃል ተናግሬ የምገልጸው ነገር አለ። ዛሬ አንተ እኛ ጋር እንግዳ እንደሆንክ ያውቃሉ? ነግራቸዋል? ማለት ቢመጡ ደስ ይለን ነበር። እንደውም በዚህ አጋጣሚ እንታወቃቸው ነበር። ብትነግራቸው ጥሩ ነበር። ኢንሻአላህ ወይ በቀጣይ ኢንሻአላህ በቀጣይ ምናልባት ግን እኔ እንጃ የሚሆን አይመስለኝም። ምክንያቱም እነሱ ለእኔ ሀጂ ነብዮቼ ናቸው። ብዙም አሁን ላይ ኮንታክት የለንም። ግን በጣም በቃ እኔ እንጃ በህይወቴ ትልቁን ትምህርት ያስተማሩኝ እነሱ ናቸው። ብዙ ጊዜ እኔ ለእነሱ ስብከት ሁለቱም ሴቶች ናቸው እስልምና እንድትቀበል ያደረገው? እኔን ማለት ዳዋውን ሲያደርጉልኝ የነበሩት ሴቶች ናቸው። ነገር ግን
መስጂድ ማሻአላህ ወስዶ ያሳዘኝ ወንድሜ ነው። ኦኬ ማሻአላህ ማሻአላህ ወላሂ በጣም አጃይብ ነው። ማሻአላህ ኦኬ እሺ ሱብሃንአላህ በጣም ይገርማል። ቴንክ ዩ እና በጣም ነው የማከብራቸው። ኒቃብስቶች ናቸው። ማሻአላህ እና አንዷ ወደ እኔ መጣች ማለት ነው በዛ በሰዓቱ። ከዛም እንደተፈጠረ ጠየቀች። እኔም በቃ እነሱ እንዳያዩት ግብ ግብ ተፈጠረ። አባቴ በጣም ጎዳው ልጁን። ከዛ ያው ተጎዳ። አይ ገና ከመድረሱ ነበር ያው ቶሎ ነው ነገሩ ያለቀው። ከዛ 11 ያዙት ማለት ነው። ኦኬ 11ኛው ሰልፍ ተበተነ። ቫይስ ዳይሬክተሩ በጣም አልገባውም። ተጣልተን እኔ እና እሱ በቃ ወላጅ ተጠርቶ መጥቶ እሱን እየመታው ነገር ነው የመሰለው እና ቫይስ ዳይሬክተሩ ምንድን ነው የተፈጠረው ብሎ ሲጠይቅ ነገሩት።
እና እሱም በጣም ነበር ኮንፊውዝ ሊሆነው። ገምቶት አያውቅም፣ አስቦት አያውቅም። ማለት ነግሬዋለሁ፣ በእርግጥ አውቋል። ያወቀው መቼ ነው? እኔ ጁማ ተደብቄ ልወጣ ስል የሆነ ቀን ያዘኝ ትምህርት ቤት እና አንተ ወዴት ነው የምትሄደው? እኔ አውቃለሁ፣ ስምህ ብሩክ ነው፣ ክርስቲያን ነህ፣ ጁማ ከእነሱ ጋር ልትወጣ ነው አለ። ከዛ በቃ የመዋሸት ኢንተረስቱም አልነበረኝም። ቀጥታ ለሱ ነገርኩት። አይ እኔ ሰልሜያለሁ፣ ስለዚህ ወደ መስጂድ እየሄድኩ ነው ስለው ያመኝ ስለነበረ በሰዓቱ በቃ የሆነ ነገር ተቀርቶልኝ ምናምን ድኜ እስልምና እንደተቀበልኩ አድርጎ ቀልል አድርጎ አይቶት በሰዓቱ ፈቅዶልኝ ነበር እና ያ ነው ትዝ ያለው ቀጥታ። ከዛ ለቤተሰብ ነገር እሱ እንደዚህ ነበረ። እኔ ቤተሰብ እያወቀ ያው እናንተም ሰልማችሁ እሱም ሰልሞ ነበር የመሰለኝ ሲል ኧረ እኛ አናውቅም እንደዚህ ነገር ሲሰራ ትምህርት ቤት ውስጥ ነው የተሰራው ምናምን ብለው በጣም እንትን አሉ። ከዛ ያው እኛ እኔና ጓደኛ የቻልነውን ያህል በንግግር ልናሳምናቸው ሞከርን። ያው እነሱ በሀሳብ አንድ ስለነበሩ ያው ይታወቃል። እኛ ከቢሮ እንድንወጣ ተነገረ፣ እኔና ጓደኛ። ከዛ እነሱ እርስ በርስ ትምህርት ቤቱና ወላጁ መነጋገር ጀመሩ ማለት ነው። ማለት ወላጆች እና እነሱ የተነጋገሩት በዛች ሰዓት ምን እንደሆነ ያላቅም ወላሂ አለም፣ ግን ይመስለኛል ጸበል ይሂድ በሚለው ነው የተስማሙት እነሱ። ከዛ ተጠራው ገባው። ከዛ አያመዋል ጸበል መሄድ አለብህ አሉኝ። እኔ በሰዓቱ ኢንተረስቱ ስላልነበረኝ ኧረ ይሄ ነገር ፈተናም ደርሷል፣ እኔ ሚስ የማድረግ ፍላጎቱ የለኝም ልቅር ስላቸው፣ ያው ትምህርት ቤቱም እነሱን የደገፈው አይ መሄድ አለብህ ተሽሎና የውጤቱ ጉዳይ ችግር የለውም ነበር ያሉ። ከዛ እኔ አማራጭ ስላልነበረኝ እሺ ነው ያልኩት። ከዛ ጓደኛዬን ጠየቅኩት። አሁን የማምለጥ እድሉ አለኝ፣ ባመልጣቸው እችላለሁ፣ ግን ምን ትለኛለህ ከአንተ? ማለት ይሄ ጉዳይ ምን ይዞ እንደሚመጣ አይታወቅም፣ እኔ ማምለጥ ፍላጎቱ ነው ያለኝ ስለው አይ ይቅርብክ፣ ካመለጥካቸው ዘላለማቸውን አንተን ሲያሳድዱ አንተም ከነሱ ስትሸሽ ትኖራለህ እንጂ አይወጣላቸውም የምላቸው። ስለዚህ እዛው መሀላቸው ቁጭ በልና የሆነ ያህል ጊዜ ታገሳለህ። ከዛ ምንም አላልኩትም፣ እሺ ያልኩ። በቃ ወደ ቤት ተመለስን ከቤተሰብ ጋር። ጓደኛዬ ለትምህርት ገባ። ያው ትምህርት ቤቱ ይቅርታ ጠይቆታል እሱን። ትምህርት ቤቱን ላመሰግን የምፈልገው ነገር ቢኖር ይሄ ነው። ጓደኛዬ ስሜቱ ሲነካ ዝም አላሉም እነሱም፣ ያው ይቅርታ ጠይቆታል ለተፈጠረው ነገር ድጋሚ እንደማይፈጠር በደንብ አስረግጦ ነው የነገሩት። እሱም በዛ ደስተኛ ነበር። ወደ ክፍል ገባ በቃ እሱም። እኔ ደግሞ ወደ ቤት ተመለስኩ። ከዛ ፍላይት ትኬት ተቆረጠ። ጉዞ የነበረው ወደ ላሊበላ ነበር ማለት ነው። ፍላይት ትኬት ትምህርትን አቋርጠ ምናምን እንደዛ ነው። ኦኬ ሱብሃንአላህ። በነገራችን ላይ ያጀማ እኔም ታሪኩን ዛሬ ነው የምሰማው እና ስለዚህ አፎሪ በመሀል ስገባ እሺ ቀጥል። ከዛ በለማግስቱ ነው ፍላይቱ የተቆረጠው። ሰኞ ዕለት ረመዳን ጾምኩ። ማክሰኞ ቤት ገብቼ ተናገርኩኝ። ሮብ ዕለት ትምህርት ቤት ሄደን ግብግብ ውስጥ ገባን፣ ተመለስን። ሐሙስ ዕለት ለሐሙስ ፍላይቱ ትኬት ተቆረጠ። ከዛ በዛው ተነሳ ማለት ነው። አስቸኳይ ትኬት ነው የተቆረጠው። አይ ዶንት ኖ ፕራይሱ ስንት እንደነበር ትዝ አይለኝም። ብቻ ግን ሄድን። በፍላይት እንደነበረም ሳስበው በጣም ነበር ደስ ያለኝ። የመጀመሪያ ፍላይቴ ስለነበር ቀለል አድርጌ ነው ያዩት። ጀስት ተዝናንቶ መምጣት ነው፣ ከእነሱ ጋር መመሳሰል የሚለው ሀሳብ ነው ጭንቅላቴ ውስጥ ያለው። ነፃ ለመውጣት ያለኝ አማራጭ ያቺ ብቻ ነች። ከዛ ሄድኩ። እዛ ደረስን። 7 ሰዓት አካባቢ ነበር የደረስነው። ከላሊበላ ከዋናው ከተማው እኔ ዴስቲኔሽን የነበረው 17 ኪሎ ሜትር ይርቃል እና በጣም ልም ያለ በረሃ ነው። በቃ ወዴትም በአራቱም አቅጣጫ ብታይ የማያልቅ ሜዳና ጋራ ነው የሚታይክ ወዴትም። በቃ እንጃ ወላሂ የሚወጣበት አይነት ቦታ ይገባው አልመሰለኝም ነበር በሰዓቱ። በጣም ከባድ ነበር ወላሂ። እና ገባው። ስገባ ገዳም ነው። አብዛኞቹ መነኮሳት ናቸው። ያለ ጫማ ነው የሚንቀሳቀሱት ምናምን። ኦኬ እዚህ ጋር ነገር ጠይቅ። ገዳም ምንድን ነው? ገዳም ማለት ምንድን ነው? ዋትስ ገዳም? ቢኮዝ ነው እኔ በልጅነቴ እንደወጣው ቅድም ነገር ያለው ምንድን ነው ገዳም ምንድን ነው? እዛ ምንድን ነው የሚደረገው? ገዳም አይ ቲንክ ወደ እናንተ አካባቢ ያለ አይመስለኝም። እኔ እንጃ። ሂስትሪ ላይ ስንማረው ሞናስተሪ እየተባለ ነበር የተማርነው በእንግሊዝኛ። ምናልባት ልታውቁ ትችላለህ ብዬ አስባለሁ። ሞናስተሪ ነው። ላይክ ገዳም መግባት ማለት ኢህቲካፍ
ኢዕቲካፍን ለረጅም ጊዜ በቃ ሙሉ ህይወትን ማለት ነው። እንደ ኢዕቲካፍ ነገር ነው። ኦኬ ከሰው ጋር ኮንታክት የለም። እዛ ውስጥ ቤተክርስቲያን ውስጥ እዛው ትሆናለህ፣ እዛው ይቆያሉ ማለት ነው። እንደዛ ነው። ኦኬ ኢዕቲካፍ ለረጅም ጊዜ ሙሉ ዘመንን ኢዕቲካፍ ምንኩስና ወይም ምነና ከነጭራሹ አይወጣም፣ ፎርኤቨር አይወጣም። በቃ ኦኬ አይ ዲድንት ኖ ዛት እንደዚህ ነገርም አለ። ይሄ ነው እንደዛ ነው የሚባለው። ያናስ እኔ ስለማላቅ አታራናማ ባርፍ ላትዛሉ እኔ አንዳንድ ጥያቄ ስጠይቅ ማለቀውን ነገር መጠየቅ ወዳለሁ። መጀመሪያ ጊዜ ነው የሰማሁት። ኦኬ ናይስ፣ ችግር የለውም ጠይቅ። እንደዚህ ያልገቡ ነገሮች ሲኖሩ እየተረዳቸው ተልፋልፍ ነው። ኦኬ እና እዛ ነበር የገባሁት። በታዋቂ የነበሩ መነኩሴ የነበሩ በቦታው ላይ እና እሳቸው ናቸው ማረፊያ የሰጡን፣ እሳቸው ናቸው የተቀበሉን። በቃ ስገባ ጀምሮ ጥርስ ነክሰዋል። ይሄ አታክ በቃ በቤተሰባችን ላይ ነው የመጣው ሲሉ ገባኝ ዘመድ እንደሆነ። ይሄ አታክ በቤተሰባችን ላይ ነው የመጣው። በቤተሰባችን እኮ የለም እንዴት አሰብኩ አሉ። እኔም ያው በቃ ማስመሰል ስለነበረብኝ ባልፈልገው በቃ ይቅርታ እየጠየቅኩ ምን እያልኩ ለመኖር ሞከርኩኝ ማለት ነው። እና በሰዓቱ በጣም በቃ እኔ የተመለስኩ መስሏቸው ስለ ዲን አልኢስላም ቅጥፈት ሳይሆን ሊባል የሚችለው እኔ እንጃ ወላሂ ቅጥፈት ብዬ ልገልጹ አልችልም። ይሄንን በጣም በቃ የሆነ ኃይለኛ የገነነ ውሸት አለ አይደል? ልክ እንደዚህ ነበረ ሲነግሩኝ የነበረው። ስለ ካዕባ ይነግሩኝ የነበረው ነገር፣ የኢስላም እንዴት ወደ ኢትዮጵያ ኢንቨንት እንደተደረገ ምናምን ነገር የራሳቸው የሆነ በቃ የተፈጠረ ማለለው እኔ እንጃ የራሳቸውን ሂስትሪ የራሳቸውን ነገር ፈጥረው ነበር ሲነግሩ የነበረው። በቃ በጣም የሌለ ውሸት ቀጥፈው ምናምን በጣም በቃ ውሸት ራሱ አንተ ለዛ ነገር ጥላቻ እንዲኖር መልሰህ እንዳታስበው ነው በቃ አለ አይደለም። በቃ ሁለተኛ ምን ለካ ምን ላይ ነው ምንድን ነው ያደረኩት ምናምን ብለህ እንድትጸጸት እንደዛ አይነት ቃላቶች ነበር የሚነግሩ። እንደዛ ነበር የሚነግሩኝ። ግን አልሐምዱሊላህ እዚህ ሳይታወቅብኝ የቆየሁባቸው 1 ሳምንት ጓደኞቼ መወጣት ያለባቸውን ኃላፊነት ይኸው ወላሂ በቃ በጣም ከሚያስደስተኝ ነገሮች ውስጥ አንደኛ ነው። መወጣት ያለባቸውን ኃላፊነት በብቃት ነው የተወጡት። ማለትም ስለ ዲን አልኢስላም በስነ ስርዓት እንዳውቅ ረድተውኛል። ምንድን ነው የሚለውን የማድርሻ ምንድን ነው፣ መላኢካዎች ያላቸው አስተዋጽኦ ምንድን ነው፣ አላህ ሱብሓነሁ ወተዓላ እኛን በእኛና በእሱ መካከል ያለውን ጋፕ ማንም ሊሞላ እንደማይችል በጣም በቃ እኔ እንጃ እንዴት አድርጌ መናገር እንደምችል አላውቅም። የሰሃቦችን ታሪክ ሳይደክማቸው ነበር ለእኔ ያስረዱ የነበረው። በጣም በቃ እኔ የእነሱ እንትን ይለይ ነበር በሰዓቱ። እና እነሱ የነገሩኝ ነገር አለ ጭንቅላቴ 100% ተቀብሎታል። እውነታ እንደሆነ በቃ አውቄዋለሁ እሱን። ግን እዛ ጋ ሄጄ ደግሞ የራሳቸው የተፈጠረው ታሪክ በጣም ሌላ እኔ እንጃ የአንድ ብር 2 ገጽታ ሊባል ይችላል። ማለት እውነታው እዚህ ጋር ከሆነ ጀርባው ጭራሽ የማይመሳሰል ነገር ማለት ነው። እንደዚህ አይነት ነገር ነበር የተነገረኝ እና በጣም በቃ ለመጨረሻ ጊዜ ከልቤ ነው የጠሏቸው እነዛን ሰዎች። እንዴት እዚህ ስማች ሰው ለውሸት ሊቆም ይችላል? ማለት እነሱም እውነታ መሆኑን ቢያውቁ ነው እንጂ እዚህ ስማቸው ዋሹት። ሀሳቡ ስለሌለ ነገር ስላልኖርክበት ነገር አትሊስት በእነሱ ጊዜ እንኳን ቢሆን አሁን ላይ አፕን እያደረገ ያለ ነገር ቢሆን የሆነ ያህል መረጃ ደርሷቸው ነው ይባላል። የዛሬ 1000 ዓመት በፊት የነበረ ነገር በመሀላቸው ምንም አይነት የታሪክ እውቀት ሳይኖራቸው አባቶቻቸው ያወረሷቸው ነገር የለም። እንግዲህ ንግርት ነው፣ በአፍ ነው እየተናገሩ የነበሩ አብዛኞቹ። ምንም አይነት የመጽሐፍ ማስረጃ በሰዓቱ ሲሰጡኝ አልነበረም። እንደዚህ ነበረ የተስፋፋው ብለው ምንም አይነት ማስረጃ ሲሰጡኝ አልነበረም። ግን የሆነ የጥላቻ አይነት ነገር በጣም ባይለኛው ነበር ሲነገረኝ የነበረውና አይም ሶሪ ላይክ በዚህ ንግግር እኔ ሰውን መንካት አልፈልግም። እዚህ ጋር እየጠቀስኩ ያሉት ዳሆል ኦርቶዶክስ ተዋህዶ ሊወክላሉ ማለት አይደለም። እነዚህ ሰዎች ራሳቸውን ነው ሊወክሉ የሚችሉት። ምክንያቱም እኔ በደንብ ኖሬበታለሁ፣ ሃይማኖቱን በደንብ ነው የማውቀው። ከልባቸው አምነው የሚሰግዱ የሚጸልዩ የሚጾሙ አሉ። እነዚህ ሰዎች ግን አላማቸውና ተልኳቸው ሌላ ነው። በቃ እኔ ይህንን በዚህ የሚቀየመኝ ሰው ካለ ወላሂ ይቀየመኝ፣ ምንም ነው የማላፍርበት። ምክንያቱም የማውቀውን ነገር በማስረጃ ተደግፌ የሰማሁትን ነገር ቀድሞ የተነገረኝን ነገር እዛ ጋር ሲሄድ ውሸት ዋሽተው በመናገራቸው ራሱ እኔ ዲን አልኢስላም ላይ እንድበረታ ካደረጉኝ ነገሮች ውስጥ አንደኛው ይሄ ነው። በቃ ውሸት ምን ጊዜም ያጠነክራል።
እነሱ የሚዋሹት ውሸት በጣም በቃ ለእኔ